ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በለጠ ነኝ። ያው ይሄ እንደሚታወቀው አዲስ ዩቲዩብ ቻናል ከፍቼ ነው። በዛኛው ዩቲዩብ ቻናላችን ኖርማል እንግሊዝኛ ብቻ እየተመማር እንገኛለን። በዚህ ዩቲዩብ ቻናላችን ደግሞ አማርኛ በእንግሊዝኛና መሰረታዊ የሆኑ ትምህርቶችን እየተመማር እንገኛለን። ስለዚህ አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በዚህ ዩቲዩብ ቻናል በዋናነት ቋሚ አድርገን እየተማርን ያለ ብዙ ኢትዮጵያ ሕዝብ የሚጠቀመውን ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ኢሞ ላይ፣ ዋትሳፕ፣ ፌስቡክ ላይ አማርኛ በእንግሊዝኛን ማለት ነው። ስለዚህ እሱን እዚህ ጋር ለማሻሻል እኛ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እያስተማር እንገኛለን። ያለምንም ኢንተርኔት መቆራረጥ ከእኛ ጋር መማር እንችላለን። በዛሬ ትምህርታችን እየላችሁ የመጣው የተለመዱ አረፍተ ነገሮችን መጻፍ ነው። ዛሬም እንደተለመደው አብረን ፕራክቲስ እናደርጋለን። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ ልጀምር። እዚህ ጋር እሱ እንደምታዩት ምን ይላል? የተለመዱ አረፍተ ነገሮችን መጻፍ ይላል። አማርኛ በእንግሊዝኛ ነው የምንመማር። ልጀምር። በኋላ እደውላለሁ። የሆነ ሰው ስራ ላይ ሆናችሁ ቢደውልባችሁ ከዛ ያን ሰው በቴክስት በኋላ እደውላለሁ ብላችሁ መጻፍ ብትፈልጉ እንዴት እንደምጽፍ ላሳያችሁ። በኋላ እደውላለሁ። አማርኛው ምን ይላል? በኋላ እደውላለሁ። በኋላ እደውላለሁ። በቢና ኢ ኋ ውስብስብ ወይም ዲቃላ ሆሄ ስለሆነች ኤች ዩ ኤ እንጠቀማለን። ኋ ላ ኤል ኤ በኋላ እ እንጠቀማለሁ። ደ ዲኢ ው ደብል እንጠቀማለሁ። ላ ኤል ኤ ለ ኤል ኢ ሁ ኤች ዩ እደውላለሁ። ስለዚህ በአንድ ላይ በኋላ እደውላለሁ። ይሄው በኋላ የሚለውን እንደዚህ ጣፍኩኝ፣ እደውላለሁ የሚለውን እንደዚህ ጣፍኩኝ። በኋላ እደውላለሁ የሚለውን አማርኛ በእንግሊዝኛ እንደዚህ መጣፍ ትችላላችሁ። አሊያም ደግሞ የሆነ ሰው ሲጥፍላችሁ እናንተ በኋላ እደውላለሁ ብላችሁ ማንበብ አለባችሁ ማለት ነው። ኦኬ ቀጣይ ደግሞ ስላረፈርኩ ይቅርታ። አርፍዳችሁ ይቅርታ መጠየቅ ብትፈልጉ ስላረፈርኩ ይቅርታ፣ ስላረፈርኩኝ ይቅርታ ማለት እንችላለን ማለት ነው። ስላረፈርኩ ይቅርታ። አማርኛው አንድ ላይ ይላል። ሁሌም እንደምላችሁ ደግሞ አማርኛ የሚያስቸግራችሁ ልጆች እዚህ ጋር በአንድ ድንጋይ ሁለት ወፍ እንደሚባል አማርኛውንም እንግሊዝኛውንም እያሻሻላችሁ ያለ ማለት ነው። ስለዚህ ስላረፈርኩ ይቅርታ፣ ስላረፈርኩ ይቅርታ ብለን ስ ኤስ እንጠቀማለሁ። ላ ኤል ኤ ረ አር ኢ ፈ ኤፍ ኢ ድ ዲ እንጠቀማለሁ። ኩ ኬና ዩ ስላረፈርኩ ይ ዋይ እንጠቀማለሁ። ቅ ኬ እንጠቀማለሁ። ር አር ብቻዋን ታ ቲናዬ ይቅርታ። በአንድ ላይ የምንላል ማለት ነው። ስላረፈርኩ ይቅርታ። ይሄው ስላረፈርኩ የሚለው እንደዚህ ጣፍኩኝ፣ ይቅርታ የሚለው እንደዚህ ጣፍኩ ማለት ነው። ስላረፈርኩ ይቅርታ። ኦኬ ቀጣይ ደግሞ ቁርስ ምን ልስራ። ቁርስ ምን ልስራ፣ ቁርስ ምን ልስራ ብለን መጻፍ ብንፈልግ ደግሞ እንዴት እንደምንጻፍ ላሳያችሁ። ቁርስ ምን ልስራ። ኦኬ ቁርስ ምን ልስራ። አማርኛው ባንድ ላይ ይላል ቁርስ ምን ልስራ ይላል። ቁርስ ምን ልስራ። ቁ ኬና ዩ ር አር ብቻዋን ስ ኤስ ብቻዋን ቁርስ ም የምንጠቀማለው ን ኤን ብቻዋን ምን ል ኤል እንጠቀማለው ስ ኤስ ራ አር ኤ ልስራ። ስለዚህ በአንድ ላይ ቁርስ ምን ልስራ ይላል። ቁርስን እንደዚህ ጣፍኩኝ፣ ምን የሚለው እንደዚህ ጣፍኩኝ፣ ልስራ የሚለው በአንድ ላይ ቁርስ ምን ልስራ፣ ቁርስ ምን ልስራ። ኦኬ ቀጣይ ደግሞ በጣም ደስ ይለኛል። በጣም ደስ ይለኛል። በጣም ደስ ይለኛል። ኦኬ በጣም ደስ ይለኛል። በአንድ ላይ አማርኛው ምን ይላል? በጣም ደስ ይለኛል ይላል። በጣም ደስ ይለኛል። በቢናኢ ጣ ቲናኤ ም ኤም ብቻዋን በጣም ደ ዲኢ ስ ኤስ ብቻዋን ደስ ይ ዋይ እንጠቀማለሁ። ለ ኤልኢ ኛ ጂኤንኤ ባለ 3 ፊደል ነው። ል ኤል እንጠቀማለሁ። ይለኛል። ስለዚህ በአንድ ላይ በጣም ደስ ይለኛል። በጣም ደስ ይለኛል። በጣም ደስ ይለኛል ይላል ማለት ነው። በጣም የሚለው እንደዚህ ጣፍኩኝ፣ ደስ የሚለው እንደዚህ ጣፍኩኝ፣ ይለኛል። በአንድ ላይ በጣም ደስ ይለኛል። ኦኬ
ቀጣይ ደግሞ ሰው አክባሪ ነች። ሰው አክባሪ ነች። አንድ እህታችን ሰው አክባሪ ታታሪ ከሆነች ያች ሰው አክባሪ ነች ብለን መግለብ ብንፈልግ እንዴት እንደምንጽፈው ላሳያችሁ። ሰው አክባሪ ነች። በአንድ ላይ አማርኛው ምላል ሰው አክባሪ ነች ይላል። ሰው አክባሪ ነች። ኤስ ው ደብሉ እንጠቀማለሁ። ሰው ኤን እጠቀማለሁ። ኬን እጠቀማለሁ። ቢና ኤ ሪ አር አይ አክባሪ ኤን ች ሲኤች ነች። ሰው አክባሪ ነች። ሰው የሚለው እንደዚህ ጻፍኩኝ። አክባሪ የሚለው እንደዚህ ጻፍኩኝ። ነች የሚለውን በአንድ ላይ ሰው አክባሪ ነች ይላል ማለት ነው። ኦኬ። ቀጣይ ደግሞ አልጋ እያነጠፍኩ ነው። አልጋ እያነጠፍን ከሆነ አልጋ እያነጠፍኩ ነው ብለን መናገር እንችላለን ማለት ነው። አልጋ እያነጠፍኩ ነው። አልጋ እያነጠፍኩ ነው። በአንድ ላይ አማርኛው ይላል አልጋ እያነጠፍኩ ነው ይላል። ኤን እጠቀማለሁ። ኤል ብቻዋን፣ ጂና ኤ አልጋ፣ ኤን እጠቀማለሁ። ዋይና ኤ ኤን እዚህ ጋር ጣን ለመጣፍ በስተት ነው። እቺ ቲናት መሆን ያለባት ቲኢ እያነጠፍኩ፣ ሁን ለመጣፍ ደግሞ ኬናዩ ማለት ነው። እያነጠፍኩ ነው። ስለዚህ እዚህ ጋር ማንቀርታለች ከትልቅ ይቅርታ ጋር ቲና ኢን ታስገባላችሁ ማለት ነው። እያነጠፍኩ ነው። ስለዚህ በአንድ ላይ አልጋ እያነጠፍኩ ነው ማለት እንችላለን ማለት ነው። አልጋ እያነጠፍኩ ነው። ስለዚህ በዛሬ ትምህርታችን አማርኛ በእንግሊዝኛ የተለመዱ አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ለመማር ሞክረናል ማለት ነው። አንዴ ላስታውሳችሁ፣ በኋላ ደውላለሁ። የሆነን ሰው በኋላ ደውላለሁ ብላችሁ ቴክስት ማድረግ ብፈልጉ በኋላ ደውላለሁ እንደዚህ ትጥፋላችሁ። ስላደፈርኩ ይቅርታ እንደዚህ ትጥፋላችሁ። ቁርስ ምን ልስራ? ይሄው። በጣም ደስ ይለኛል። ይሄው። ሰው አክባሪ ነች። ይሄው። አልጋ እያነጠፍኩ ነው። ይሄው። እንደዚህ አድርጋችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። እኔ ሁሌም እንደምላችሁ በተለይም ደግሞ አማርኛ ማንበብ መጻፍ የሚችል ሰው አማርኛ በእንግሊዝኛ ለመልመድ ቢበዛ 2 ወር ቢያንስ ደግሞ ፈጣን የሆነ ሰው አሁን የኔ ተማሪዎች አንዳንድ ተማሪዎች በ1 ወር ይጨርሱታል ማለት ነው። እንደዛ ማድረግ ስለምትችሉ ግን ደግሞ በጣም ጠቃሚና አስፈላጊ በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ብዙ ኢትዮጵያ ሕዝብ የሚጠቀም አማርኛ በእንግሊዝኛ ስለሆነ ራሳችሁን ማሻሻልና መጠቀም አለባችሁ ማለት ነው። ስለዚህ ቀላል ስለሆነ ራሳችሁን በቃ ማሳመን ቫውሎችን ኤቢሲዲዎችን ተለያችሁ። ቫውል ከለያችሁ ከዛ አነባበባቸው እንዴት እንደሚነበቡ አንደኛ ፊደሎች ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ የሚሉትን እንደዚህን ከለያችሁና ምንም የሚያስቸግር ነገር የለም ማለት ነው። ስለዚህ ራሳችሁ አሳምራችሁ ይገባኛል ብላችሁ ደጋግማችሁ ፕራክቲስ አድርጉ። የማይገባ ነገር የለም። ከዛ በተረፈ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ከኛ ጋር ኦንላይን መማር ለምትፈልጉ ልጆች የእኛ ትምህርቱን ያለምንም ኢንተርኔት መቆራረጥ በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ሌላችሁ ሀይበሉን ደውሉልን፣ መማር እንችላለን። አመሰግናለሁ።